ጢሞቴዎስ ሆይ በእውቀት ውሸት ከተባለ ከከንቱ መለፍለፍና መከራከር እየራቅ የተሰጠህን አደራ ጠብቅ። ላንተ ግን አደራ አለኝ። ባንተ ብቻ የምፈጽመው አደራ አለ። በልብ የሰው መንገድ፣ በልብ የሰው ጥፋት፣ በልብ የሰው ዴስቲኒ ይጀመራል፣ ይፈጸማል። በክርስቶስ ፍቅር የሚያኖር ምንድነው ካላችሁ የእግዚአብሔር ቃል ነው። ያ የተበላሸውን ህይወት ገብቶ ነፍስን፣ ጅማትን፣ መንፈስን እስኪለይ ድረስ የሰውን ስሜትና ሐሳብ ደግሞ ይላል በነፍስ ውስጥ ያሉ ደግሞ ኢንቴንሽኖቹ እግዚአብሔር ብቻ ነው ሰውን ማከም የሚችለው። ነፍሳችሁን ማከም ትፈልጋላችሁ? ልባችሁ እንደገና ወደ ክርስቶስ ፍቅር እንዲነድ እንዲሁ እኮ መኖር እንችላለን። እየዘመርን መኖር እኮ እንችላለን። እየዘመርን ዓለምን እየመሰልን ለሚመታን እየመታን ለሚሰድበን እየረገምን መኖር እኮ እንችላለን። ግን እግዚአብሔር ያደሰው የፈወሰው ጳውሎስ እንደነበረው ቀድሞ ጨለማ ነበራችሁ፣ አሁን ግን ብርሃን ናችሁ። ቀድሞ አሳዳጆች ነበራችሁ፣ አሁን ግን የፍቅር ናችሁ እንዳለ በክርስቶስ ፍቅር የሚያኖር ምንድነው ካላችሁ የእግዚአብሔር ቃል። እግዚአብሔር ያየላችሁን ያህል እንድትኖሩ ልባችሁን ጠብቁ። ከእግዚአብሔር የተሰራች ቀን ነች፣ በእርሷም ደስ እንዲለን እግዚአብሔር የፈጠረልን ቀን ነው። አንደኛ ጢሞቴዎስ 6:20 እና ምሳሌ 4:23 ጢሞቴዎስ ሆይ ባደራ የተቀበልከውን ሁሉ ጠብቅ፣ እግዚአብሔርን ከማያስከብር ከከንቱ ልፍለፋና ለተቃውሞ በውሸት እውቀት ከተባለ ፍልስፍና ራቅ። ጢሞቴዎስ ሆይ በእውቀት ውሸት ከተባለ ከከንቱ መለፍለፍና መከራከር እየራቅ የተሰጠህን አደራ ጠብቅ። እግዚአብሔር ዛሬ እኔን የተናገረኝ እናንተን የሚናገራችሁ አደራችሁን ጠብቁ። ርዕሱ አደራችሁን አይደለም፣ ወደ ርዕሱ እየገባ ይላል። ግን አደራችሁን ጠብቁ። አደራ አላችሁ። ሁላችሁም አደራ ተሰጥቷችኋል። በምድር ላይ የምንኖርበት ዘመን ይለያያል። አንዳንዱ 120 ይኖራል፣ አንዳንዱ 95 ነው። መለኮት ካለ 95 ነው ሚኒመም። አሜን። ግን ይገርማችኋል 30ም ቢሆን ያ አይደለም ዋናው። ግን ሁላችንም አደራ አለ። መጥምቁ ዮሐንስ በጊዜ ከሄዱት ሰዎች አንዱ ነው። አደራውን ግን ተወጥቶ በክብር ከጨረሱ ሰዎች አንዱ እሱ ነው። በዓለም አትሌቲክስ ሩጫዎች አሉ። 100 ሜትር አለ፣ ማራቶን አለ። ሁሉም ሲሸለሙ አንደኛ ለወጣ ምንድነው የሚሰጠው? ወርቅ ነው አይደል? ስለ ረዘመ ማራቶን ተሸልሞ ያጠረው አይቀነስበትም። ምክንያቱም ፌዴሬሽኑ ነው የወሰነው። አጭር ሩጥ ካለ ትሮጣል። እግዚአብሔር በረጅም ያስሮጣቸው ሰዎች አሉ። በረጅምም ሮጠው የጨረሱ አሉ። ባጭሩም ደግሞ እንደ ጌታችን እንደ ሐዋርያቱ ገና ፕራይም ኤጃቸው ላይ ሮጠው የጨረሱ አሉ። ግን አደራቸውን ተወጥተዋል። እግዚአብሔር ላንተ አደራ፣ ላንቺ አደራ አለ። እግዚአብሔር በሕይወት አደራ አለ። የእግዚአብሔር አደራ ከነገር ሁሉ የተከበረ አደራ ነው እና አደራ ጠብቁ። ስለዚህ ይሄ አደራ ምንድነው? ዛሬ አንዱን ብቻ ነው የምናገረው። ህይወትህ አደራ ነው። ያንተ ህይወት አደራ ተሰጥቷል። ልታባክነው ትችላለህ፣ በሙላት ልትጠቀምበት ትችላለህ። ዛሬ ከወጣቶች ጋር ሳልቬሽን፣ ባፕቲዝም፣ ዲሳይፕልሺፕ ክላስ አንድ ላይ እየተማርን ነበርና ይሄ ህይወት እያልኳቸው ነበር። ሁለት እህትማማቾች እዚህ ቤት አላችሁ። መለኮት የመጣችሁት አንድ ቀን ነው። ህይወታችሁ ግን ይለያያል። ሁለት ወንድማማቾች መጣችኋል። ህይወታችሁ ይለያያል። ምንድነው የለያየው ብትሉ አደራውን የተቀበሉበት መንገድ ነው። አደራ ለቃቁዬና እዚህ ብሰጥና ለክንድዬ የሆነ አደራ ብሰጥ ከ10 ዓመት በኋላ አደራው ሊለያይ ይችላል። ጌታ በህይወታችሁ ይመጣና አደራ የሚላችሁ ነገር አለ። ብዙ ናቸው አደራዎቹ። መክሊትህ አደራህ። እግዚአብሔር ባንተ ብቻ ሊሰራ የሚፈልገው ነገር፣ ባንተ ብቻ የሚሰራ፣ በኔ ብቻ የሚሰራ ስራ አለ። ይገርማችኋል። ለዚህ ነው እግዚአብሔር ዱፕሊኬት አላረገንም። አንተ ብትተው እገሌ ይሰራዋል አይልም። እምቢ ስትል ስራው ስለማይጓደል ለሌላ ሰው ይሰጠዋል እንጂ ባንተ ብቻ የሚሰራ ስራ አለ። በኔ ብቻ ዓለም ትርፍ እንደሆንክ ሲነግርህ፣ ፐርፐዝ እንደሌለ ሲነግርህ፣ መብላትና መጠጣት ጎልህ እንደሆነ ሲነግርህ፣ እግዚአብሔር ግን የሚልህ ኖ እሱ ትርፍ ነገር ነው።
ለአደራ ስለሚያስፈልግህ ነው አሜሪካ ያመጣው ስራ የሰጠው ማይንድ የሰጠው ጉልበት የሰጠው አደራህን ለመወጣት ነው ላንተ ግን አደራ አለኝ ባንተ ብቻ ምፈጽመው አደራ አለኝ ብዙ አደራዎች ናቸው ዛሬ ግን እኔ ህይወትን አደራ ተሰጥቷችኋል ህይወት የናንተ ህይወት የኔ አይደለም ለዚህ የኔ ህይወት አይደለም አንደኛ አደራ የተሰጣት አንደኛ የራሷ ነው እኔም አደራዋ ነኝ እየጨመረ ይሄዳል ሲኔን ልትረዳኝ ፈልጋ ማልረዳ ሰው ከሆን ምንም ልታረጋ አትችልም ስለዚህ መጀመሪያ እግዚአብሔር የሰጠው ህይወትን ነው አደራ ይሄ ፕሪሺየስ ህይወት ፕሪሺየስ ማንንም ሊሰጠው የማይችለው አሁን ተሰማላችሁ አይደል ሳይንስ ብዙ ነገር ያደረገ ነው ማይሞት ሰው ለመስራት በላብራቶሪ ካልሆነም ደግሞ በምግብና በመናምን ሰው ረጅም ዘመን እንዲኖር ከዚህም በፊት ነግሬያችኋለሁ ትላልቅ መሪዎች የቻይናና የራሺያ ባለፈው ቻይናን በጎበኙበት ጊዜ ሊክ አድርጎ ሲያወሩ ካሜራው ክፍት እንደነበር ሳይሰሙ ብልት ያስተከሉ መኖር እድሜን እንደሚያድስ ሲያወሩ ነበር ሰው የሚሞክረው ነገር እድሜውን መቀጠል ነው ልዩነቱ እኮ ይሄ ነው ኢትዮጵያና አሜሪካ እኮ ልዩነቱ ይሄ ነው ሌላ እኮ ልዩነት አይደል ሞር ህክምና ታገኛለህ ስትል ሞር ትኖራለህ ነው አይደል ግን ህይወት ከዚህ በላይ ነው ፕሪሺየስ ነው ይሄ ህይወት አደራ ተሰጥቷል ደግሞ የሰው ህይወት ብቻ አይደለም ዘዊ የተባለው የእግዚአብሔር ህይወት አደራ ተሰጥቷል ባንተ ህይወት ጠላት የሚፈልገው ዋናው ነገር ይሄንን ነው ዋናው ቀን ከሌሊት የሚዞረው ህይወትን ቢችል ቅድም እንዳልኩት እንደ ያዕቆብ ለማጥፋት ካልሆነ ግን ለማቀጨጭ ለዚህ ኮኖ ጌታ መጣና እኔ አለ ህይወት እንዲሆንላችሁ እንዲበዛላችሁ እንዲትረፈረፍላችሁ መጣዋል የተትረፈረፈ ህይወት ሁላችንም በተለያየ ደረጃ ነው የምንኖረው አሁን የብላቴኖቹ የነሶፊ ህይወት እኮ ገና የተትረፈረፈ በ12 አመቷ የዘራችውን እኔ በ32 አመት ያልዘራሁትም ነበር እያንዳንዳችን ህይወት ይለያያል አጀማመሩ ይለያያል አጨራረሱ ይለያያል ምኑ ነው የሚለየው አደራችንን ማወቃችን ያህል እግዚአብሔር ህይወትን አደራ ሰጥቻችኋለሁ ይላል this precious ህይወት ለቤተሰብ ትደክማላችሁ በጣም ጥሩ ነው ለሥራ ትደክማላችሁ በጣም ጥሩ ነው ዋናው ግን አደራ ህይወትህ ነው ህይወትህን እግዚአብሔር አደራ ሰጥቷል ይሄንን አደራ ተጠብቅ ዘንድ ይላል ካልተሰጡ አደራዎች ተጠበቅ ነው የሚለው ይሄ አንደኛ ጢሞቴዎስ 6:20 ይሄ አደራ ተሰጥቷል ግን ያልተሰጡ አደራዎች ያደክሙሃል ያታክቱሃል ጊዜህን ይወስዳሉ ላልተፈጠሩበት ዓላማ ኖረው ያንቀላፉ ሰዎች አሉ ስለዚህ እነሱን አስወግድና የተሰጠህን አደራ ጠብቅ ዋናው ህይወት እግዚአብሔር አደራ ሰጥቶሻል ብዙ እናቶች ያላችሁ ለልጆቻችሁ እየተጎዳችሁ ግን እግዚአብሔርን አደራ የራሳችሁን ህይወት ያቀጨጫችሁ ብዙ አባቶች ያላችሁ ልጆቻችሁን ለማብላት ኑሯቸውን ለማሳመር ብዙ ትደክማላችሁ ግን ህይወታችሁን ልታቀጭጩ ትችላላችሁ ከክርስቶስ የተቀበላችሁትን ህይወት እንዲሆን እንዲበዛ እንዲወፍር እንዲትረፈረፍ የመጣ ህይወት አለ ለሰው የሚታየውን ቅድም እንደተባለው የብርሃን ህይወት የቸርነት ህይወት የጸጋ ህይወት የሞገስ ህይወት የሰላምና የረፍት ህይወት ኢትዮጵያን ቤተሰቦች በዚህ ነው እግዚአብሔር ምናልባት ምህረት የሚያረግላቸው ለራሳቸው አይደለም የሚያስቡ ብዙ ኢትዮጵያዊ ለራሱ አይደለም ሞር የሚያስበው ለሌላው ነው የሚያስበው ያውም ለመንፈሳዊ አይደለም ሞር የሚያስበው ለስጋው ነው የሚያስበው ስለ ልጆቹ ፈንድ የማያጠራቅም ቤተሰብ ትንሽ ነው ስለ ልጆቹ ስለ ስጋቸው ደህንነት የማይጠነቀቅ ሰው ትንሽ ነው ግን ስለ ዘላለም ህይወታቸው የሚጠነቀቅ ግን ጥቂት ነውና እግዚአብሔር ህይወትን አደራ ሰጥቻችኋለሁ ይሄ ህይወት እንዴት ነው የሚጠበቀው በደንብ ስሙ መጀመሪያ እንዴት ነው የሚጠበቀው ከማለቴ በፊት ይሄ ህይወት ከምንድን ነው የሚሰራው ሰው ምንድነው አንተ ማን ነህ ማለቴ ነው አንተ ማን ነህ ብለህ አሁን የቅድማያትህን ምናምን ትነግረኝ ይሆናል ያ አይደለም እንጂ አንተ መገኛህ እግዚአብሔር ነው አንተ ኦሪጂንህ እግዚአብሔር ነው ብዙ ህይወት ያላቸው ነገሮች በመድር ላይ አሉ ያንተ ብቻ ግን ኦሪጂኑ ከእግዚአብሔር ዘንድ ነው ስለዚህ ሰው ማን ነው እኔ ማን ነኝ እኔ ለጥቂት ጊዜ የምኖረው በአሜሪካ የምኖረው
በዲሲ ምኖረው በመለኮት ምኖረው ልጆች እንዳሳድግ አደራ የተሰጠኝ ሰው ነኝ ብቻ አይደለም። ከዛ የበለጠ ነው። በእግዚአብሔር መልክ፣ በእግዚአብሔር ክብር፣ በእግዚአብሔር ምሳሌ የተፈጠርኩ ሰው ነኝ። ያ ሰው ደግሞ ማን ነው? በጣም ረቂቅ ፍጡር የሆነ ነው። ይሄን ሰው ጥቂት እናገርና እንዴት ህይወት እንደሚጠበቅ እናገራለሁ። ስጋ 1፣ መንፈስ 2፣ ነፍስ 3። የነዚህ ውቅር ነህ አንተ የነዚህ ውቅር ነህ። ህይወት ያላቸው ብዙ ነገሮች አሉ። እነዚህ 3 የሌላቸው ስጋ ያላቸው የሚንቀሳቀሱ ነገሮች ብዙ አሉ። ከዛ ግን በጣም የምትለየው አንተ የእግዚአብሔርን መንፈስ የተካፈልክ ሰው ነህ። አንተ ነፍስ ያለህ ሰው ነህ። አንተ የከበረ የነበረ በኃጢአት የተዋረደ ጌታ መጥቶ ግን ያደሰው ወደፊትም እንደገና በክብር የማያረጅና ኮራፕትድ ያልሆነ ስጋ የሚያለብሰው የተከበርክ ሰው ነህ። እነዚህን ማወቅ እግዚአብሔር በህይወታችሁ ላሰበው ስኬት በጣም እችን መልእክት ብቻ እንኳን የምትሰሙ ቢሆን ለአንድ ሰው this is very important ብዬ አምናለሁ። አንተ የከበርክ የእግዚአብሔር ፍጡር ነህ። ግን ደግሞ የከበርከው በእግዚአብሔር ፐርፐዝና ዓላማ ስለተሰራህ ነው። ከዛም ባሻገር እግዚአብሔር ባንተ ብቻ ሊሰራ የሚፈልገው ነገር አለ። ከዛ ውጪ ከኖርክ 100 ብትኖር 120 ብትኖር ቢሊየነር ብትሆን ነገስታትን ብትገዛ ላንተ ኪሳራ ነው። ያንተ ክብር ያለበት ለተፈጠርክለት ለእግዚአብሔር አምላክ ለፈቃዱ ኖረህ በፈቃዱ መሄድ ነው። ለዛ ደግሞ መጀመሪያ የሚያስፈልገው ማንነትህ ነው። ማንነትን ማወቅ። ስለዚህ የስጋ የመንፈስና የስጋ ውቅር ነው። ይሄን ካላወቅን በጣም ችግር ስለሆነ ነው ይሄን የምናገረው። ነፍስ ደግሞ የሶስቱ ነው ብያለሁ አይደል? ነፍስ ደግሞ አእምሮ ወይም ዕውቀት። አንደኛው ፓርቷ ይሄ አእምሮ ወይም ዕውቀት። ሁለተኛው ደግሞ ስሜት። ሶስተኛው ደግሞ ፈቃድ ያላት ነች። ለዚህ ነው ሰው ሚስጥር የሆነው። ለዚህ ነው በጣም እኮ ሚስጥር ነን። አሁን ወደ ትምህርቱ እየደለኩ ስገባ በጣም ሚስጥርነታችን ይገርማችኋል። አሁን እኔ ማንቃት ይመስለኛል አይደል? እኔ ነግራችኋለሁ ማሚ በጣም ግልጽ ነን። በጣም ነው የምናወራው ማለት በጣም ግን ማንቃት እኮ ትንሽ ሊሆን ይችላል። የሰው ልብ ማን ያውቀዋል? በጣም ኮምፕሌክስ እኮ የሆነው ለዚህ ነው። ብዙ ነገስታት እኮ የሚገሏቸውን ሰዎች ቁርስ ጋብዘው አብረው አብልተው አሳስቀው ሸኙት ይላሉ እኮ በጓሮ። ልባችን ተከፍቶ ቢታይ እኮ በከተማ ውስጥ አንኖርም ነበር። እያንዳንዱ ከእያንዳንዱ ሊሸሽ ይችል ነው። ኮምፕሌክስ ፍጡር ነን። ለምን ከተባለ አንዱ ነፍስ ያላት እነዚህ 3 ነገሮች ነው። ስሜት፣ ፈቃድ እና ዕውቀት ወይም አእምሮ። ስሜት እንስሳ አለው፣ ፈቃድ የለውም። በደመ ነፍስ ነው የሚንቀሳቀሰው። ልበላህ ነበር ግን እግዚአብሔርን ፈርቼ አልበላህም አይልህም። በቃ በደመ ነፍስ ነው። ሰው ግን ፈቃድ አለው። እግዚአብሔር የሰጠው ፈቃድ ክፉና ደጉን የምትለይበት። ገና ጌታ ወደኛ መጥቶ የብስራቱን ወንጌል ሳይናገረን በፊት ራሱ እንኳን ህሊና ሰጠን፣ ሚዛን ያለው ፈቃድ እናደርግ ዘንድ። ሰውን በእግዚአብሔር አምላክነት ከሌሎች አምላክነት የሚለየው በዚህ ነው። ባይዘው ከሌሎች አምላኮች በሙሉ እግዚአብሔር የሚለየው ነፃ ፈቃድ ሰጠን። እኛ ተነሱ እንላቸዋለን አሁን አይደል? ለማምለክ ቁጭ በሉ እንላለን። እግዚአብሔር ግን ፈቅዷል። ከፈለክ ተነሳና አምልከው፣ ከፈለክ ቁጭ በልና አምልከው፣ ከፈለክ ስጡ ብሏል፣ ከፈለክ አትስጠው። አግባ ብለዋል፣ አላገባም ማለት ትችላል። ውለድ ብለዋል። አንዳንድ ሰው ኖ ይሄ ዓለም አይመችም አንወልድም ሊሉ ይችላል። ፈቃድ ተሰጥቶናል። ፈቃድ ያለው ሰው ከዛ ደግሞ አእምሮ አለው። እንስሳ ሊኖረው የማይችል የሚገርም ማንነት አለው። ስለዚህ ሰው ይሄንን ነው እግዚአብሔር ጠብቁ ያለው። ይሄንን ሁሉ ኤክስፕሌን ያደረኩት ይሄንን ኮምፕሌክስ ፍጡር ጠብቅ ብለዋል። ይኸውላችሁ ሌላ አደራዎች አሉን።
የወንድም ጠባቂ ነህ። ለምሳሌ እኔ ያው የጽ ጠባቂ ነኝ፣ የሽሜ ጠባቂ ነኝ። አንተ የወንድም ጠባቂ ነህ። በዋናነት የሚስት የባልሽ ጠባቂ ነሽ። ቀጥሎ የልጆች ጠባቂ። ከዚህ ሁሉ በላይ ግን አንተ ራስህን ጠብቅ። ይሄንን ሰው ለመጠበቅ እነዚህን ሁሉ ማወቅ ጥሩ ነው። ከዚህ በኋላ ነው እንግዲህ አሁን ልጄ ሆይ ልብህን ጠብቅ። ልብህን ንገሩኝ እስኪ ባይብልን እያነበባችሁ ምንድን ነው የሚለው? አጥብቀህ ጠብቅ። ህይወትን መጠበቂያው ዋናው መንገድ ልባችሁን መጠበቅ። እግዚአብሔር ብዙ ነገሮች ጠብቁ ብለዋል፣ ግን ልብና ነፍስን ጠብቁ ሲል በትጋት ጠብቁ ነው የሚለው። ዲሊጀንስሊ በትጋት እንደ ቪጂላንቴ። አንዳንዶቹ ትርጉም እንዲህ ነው የሚሉት፣ እንደ ቪጂላንቴ ልብህን ጠብቅ። እኛ ልጆቻችንን ነው አይደል እንደ ቪጂላንቴ የምንጠብቀው? ልብህን ጠብቅ። ጎናችሁ ያለውን ሰው ልብህን ጠብቅ በሉ። አሁን የምታስበውን ማለት ነው። ልብህ የወርቅ ማከማቻ ስፍራ አይደለም። ልብህ የሐሳብ ማከማቻ ስፍራ ነው። ስለዚህ በልብህ የሚወጣውና የሚወርደውን ነው ጌታ ጠብቅ የሚልህ። ወደ ልብህ የሚገባውና የሚወጣውን ነው ጠብቅ የሚልህ። አንዲት እናት ልጃቸው ቻይናዊ ያገባች ኢትዮጵያና ወደ ልጇን ሊጠይቁ ሄደው ቻይናዊ ወጥ ይሰራልና ወጥ ሰርቶ ያው ወጥ ስላችሁ ሱፑን ነው ብቻ ወጥ ብንለው ማለት ነው። እና እንደሆነ ነገር አይነት አድርጎ ሁሉንም ነገር አድርጎ ጨምሮበት ሰራና ሲሄድ ሚስቱን ክደኙ ብረት ድስቱን ብሎ ሄደ። እና ኢትዮጵያዊ እናት ምን እንዳይገባበት አሉ ማለት ኦሬዲ የሰራው ነገር ራሱ ገብቶቻል። በምድር ላይ አለ የተባለውን ነገር ነው ማለት የሚጨምርበትና ምን እንዳይገባበት ነው። ልቡን እንደሚከፍት ሰው እንደዛ ነው የሚለው። ምን እንዳይገባበት ልባችሁን ከከፈታችሁ የማይገባ ነገር የለም። ልጄ ሆይ ልብህን አጥብቀህ ጠብቅ። አጥብቀህ። እኛ ብዙ ጊዜ ሰው ጠባቂዎች ነን፣ ልጆች ጠባቂዎች ነን፣ አገር ጠባቂዎች ነን፣ ቸርች ጠባቂዎች ነን። አደራ ናቸው እነዚህ በሙሉ ባይዘው አደራ የተሰጡ ናቸው። መጀመሪያ ግን ልብህን ጠብቅ። ሰው የራሱን መንገድ ማየት የሚችለው በልቡ ላይ መጀመሪያ ፕራዮሪቲ ሲሰጥ ነው። ልብህን በብርታት ጠብቅ። ለምን? የህይወት መውጫ ከእርሱ ዘንድ ነውና። አያችሁ፣ ህይወትህን ነው አደራ የሰጠህ። ህይወት ማምለጫዋ የት ነው? ደርግ አይደለም ህይወታችሁን ሊገል የሚችለው። የእስላም መንግስት፣ የአሜሪካ መንግስት አይደለም ህይወታችሁን ሊገል የሚችለው። አባቶቻችን እንዳሉት ስጋችንን ነው መግደል የምትችሉት አሏቸው። ግን ስጋችሁን የሚገሉትን አትፍሩ አለ። ነፍስንም ስጋንም መግደል የሚችለውን እርሱን ፍሩ አለ። ለዚህ ነው አባቶቻችን በኮንፊደንስ ከዚህ ከጸጉራችን ላይ እንኳን አንዱ አትነቀልም ብለው ለእምነታቸው የኖሩት ማለት። ግን ማን ነው ሊገል የሚችለው ሰውን ህይወቱን? አንደኛ እናንተ ናችሁ። እኔ በዚህ ሳምንት የገባኝ አንድ ነገር አለ። ካለፍኩበት ነገር የተነሳ እነዚህን 2 ሳምንት አንድ ትልቅ ነገር ገባኝ። አደጋ ሊያመጡ የሚችሉት በአንደኛ ደረጃ የቅርብ ሰዎች ናቸው። ሰማችሁኝ? ወንዶች ፕሮግራም ላይ እያልኩ ነበር። አንደኛ በህይወቴ ዘመን የጎዳኝን ሰው ልንገራችሁ ዛሬ። ምህረት ግን አድርጉለት። ይሄ ሰው ልቤም ባልጠበቅኩበት እንደ ቅድሙ ብረት ድስት ከፍቼ በተውኩበት፣ ሁሉን አስገብቼ ኩክ ባረኩበት አንደኛ። ከዛ ወደ ቅርብ እያለ ነው የሚሄደው። ለምን? ሞር አብረን ስለምንኖር ማለት ነው። የትዳር ጉዳዩን ካልገባን ሚስቶቻችንን ጠላት የምናደርገው እሷ ነች። ሞር አብራን የምትኖረው። ስለዚህ ሞር ከዚህ ጋር የኖርኩት እኔ ከወንድሞቼ ጋር ከኖርኩት በጣም በልጧል። ወረደ አባቢና ቃቋ አብረው የኖሩት በጣም ዋናው የምትጎዱት በትዳር የሆነው ለዚህ ነው። ኢንቴንሽኑ ለጉዳት እኮ አይደለም፣ ግን አብረ ስለምትኖር። በዋናነት ደግሞ ከሚስቶቻችንን በላይ የሚጎዱ ልጆቻችን ናቸው። ይሄን ደግሞ ወደ ልጆቻችሁ ቲኔጀር እየደረሱ ሄዱ ታዩታላችሁ።
ግን ከሁሉ በላይ የሚጎዳችሁ አንደኛው ሰው ማን ነው አልኩኝ? ንገር፣ ማን ነው? ራሳችሁ። አንዴ የታወቁ ሰው እንደዚህ ይላሉ ሲጸልዩ እኮ ጌታ ሆይ ከወዳጆቼ ጠብቀኝ፣ ከጠላቴ ራሴ እጠነቀቃለሁ። ከሩቅ ሰውማ ትጠነቀቃላችሁ፣ ከቅርብ ከራስ ማለት ነው። እኔ አንደኛ ማለት የምፈልገው ስለ ራስ ነው። ስለዚህ እግዚአብሔር ምን ይላል? ልብህን ጠብቅ፣ የህይወት መውጫ ከርሱ ነውና። ወገኖቼ ለምንድን ነው ልባችንን መጠበቅ ያለብን? ልባችን የሐሳባችን ዋናው ፋብሪካ ነው። የሰው ህይወት በምኑ ልክ ነው? በሐሳቡ ልክ ነው። የሰው ትዳር በምኑ ልክ ነው? በሐሳቡ ልክ ነው። የሰው ህይወቱ በምን ልክ ነው? በሐሳቡ ልክ ነው። ሐሳቡ በምኑ ልክ ነው? ወደ ልቡ በገባው ሐሳብ ልክ ነው። ስለዚህ ልብህን ጠብቅ እግዚአብሔር ሲል አንደኛ ጠብቅ የሚለው ምንድነው? ሐሳብህን ጠብቅ። የእግዚአብሔር ቃል የሰውን ልብ ማን ያውቀዋል? የማይታወቅ ነው። መቼ እንዳመነጨ አታውቁትም። ስለ አንድ ወንድማችሁ እኔ ስለ ሽሜ የሚኖረኝ የፍቅር ደረጃ ስለ ሽሜ በልቤ የማስበው ነው ያለው። ሽሜ በጣም የተወደደ ነው። ትንሽ የሚያበዛው ነገር አለ። ቫኬሽን ነገር ነው፣ የጸሎት ምናምን። አሁን እንበል እነግረዋለሁ፣ ሁሌ ስለምነግረው ነው። እንበል ይሄ ልጅ በጣም ዘዋሪ ነው፣ ይሄ ልጅ ምናምን እያልኩ ኢንተርቴን ባረገው እኮ በቃ ሽሜ እየወረደ መቼ እንደሆነ ሳላውቀው ዘራፍ ማለት ይችላል። ፊን ያደረገችልኝን ቸርነት በሙሉ ሳይሆን እድሜዋን በሙሉ ለኔ መስዋዕት የሆነችውን እሷ ባማጠችው እኔ አባት ተብዬ፣ እሷ ደም በፈሰሳት እኔ የነገሌ አባት ብዙ ምህረት ተቀብዬ ግን የጎደለውን ነገር ብቻ ማስብ። ተጠንቀቁ ይላል እኮ መጽሐፍ ቅዱስ። በመኝታቸው ላይ ክፉን ያስባሉ፣ ሲነጋ ለመፈጸም አቅም ያገኛሉ። ስለዚህ በመኝታችን ላይ የምናስበውን ልብህን ጠብቅ። ስትወጣና ስትገባ የምታስበውን ልብህን ጠብቅ። ለምን? ልብህ የሐሳብህ ፋብሪካ ነውና። ስለዚህ ህይወት በልብ ይወጣል፣ በልብም ይገባል። ስለዚህ የሚወጣውንና የሚገባውን ጠብቅ። በልብ የሰው መንገድ፣ በልብ የሰው ጥፋት፣ በልብ የሰው ዴስቲኒ ይጀመራል፣ ይፈጸማል። በልብ የታሰበው በአእምሮ ተመላልሶ ቃል ይሆናል። ከልጆቻችን ጋር ራሱ አንዳንዴ ሳናስበው የምንቆጣቸው ይሄንን ነው። አልተናገርነውም፣ ግን በመኝታችንም በነች ልጅ ጠገበች የሚለው ከሆነ ልቤ ካልተጠበቀ ደግሞ ብዙ ጊዜ ይሆናል። በጣም ብዙ ጊዜ ነው የሚሆነው። ይጠግባሉ፣ ደግሞ እኛ ምን ጠግባለን እኮ። እግዚአብሔር ግን ጠገቡ ስለማይለን ስሙ ይባረክ። ሁሉ ጊዜ ታናሽ ልጄ እያለ ስለሚያነሳን እኮ ያ አባት ሉቃስ 15 ላይ ያለው አባት እኮ ልቡ የተጠበቀው ፍቅሩ የተጠበቀው ስለ ልጁ የሚያስበው ሁሌ አንድ አይነት ነገር ነው። ወንድሙስ ልቡም ኢንቴንሽኑም በኋላ ደግሞ የተገለጠው ህይወቱም የተበላሸው ለምንድን ነው? ወንድሜ ዘርፎ ሄደ፣ የት እንዳለ አላቅም፣ በሄደበት ያስቀረው የሚል ነው ልቡ ያለው። ያ ነው የገነፈለው። በቆይታ የሚያስበው ስለ ወንድሙ ከአንድ ነገር ጋር ነው። ወንድሙን የሚያየው ንብረት ይዞ ሄደ። እኔ እዚህ ተጋለሁ፣ እኔ ስቲል በዚህ ሁኔታ ሲመጣ ልዩ አባት በልቡ ያለው ነገር ተገለጠ። ጠፍቶ ነበር ተገኛል። ለምንድን ነው አባት የሚያስበው ልጁን? ወይ ልጄ ጠፋብኝ። አባት በፍጹም ወይ ገንዘቤ ጠፋብኝ አላለም። እግዚአብሔር እንዲህ ነው። ስለኔና ስለናንተ ወይ ገንዘቤ ወይ ያባከንኩበት 50 ዓመት ገብሬበት አይደለም የሚለው። ወይ ልጄ በመስቀል የተማገጥኩላት መቼ ነው የምትመለሺው? በልቡ ያ ነው። ወንድምስ ብዙ ጊዜ አሁንም በህይወት ወንድም እንዲያርጎኝ እንደዛ አርጎኝ። ኢትዮጵያ በጦርነት ያለችው ዓለም በሁካታ ያለው ባይዘው በዚህ ምክንያት ነው። ከምስጋና ይልቅ የጎደለውን ነገር ስለምናይ ነው። እና ልባቸው ያልተጠበቀ ሰዎች እንደ ታላቅ ወንድሙ ይሆናሉ። ብላቴናውስ ይሄ ጠፍቶ የነበረው
ልቡ ተበላሽቶ ነው የጠፋው። በልቡ ምን ማሰብ ጀመረ? ኮንቲኒየስሊ ስለ ገንዘብ ማሰብ ጀመረ። አባቴ አልሞት አለ፣ ስለዚህ አውርሰኝ ይለዋል። አባትን አንድ ነገር ነው የሚፈልገው። በዚህ ሳምንት ዴንቲስት ሄጄ ነበር። አንድ የተወደደ ሰውና አንድ ነገር አጫወተ። ልጄ ያለ ሴት ልጄ ታቱ ለማድረግ ጠየቀችኝ አለ። ይሄ አባት በጣም ልጆቹንም ይወዳል፣ የኦርቶዶክስ እምነት ተከታይ ነው፣ እግዚአብሔርንም ይወዳል። እኔ በጣም ብዙ አመት አይቼዋለሁ። ካፉ እግዚአብሔር አይጠፋም፣ ደሞም ለቤቱ ታትሮ ይሰራል እና የኛንም ይወዳል በጣም እንደ ሌሎች አይደል። ማለት መታችሁ እስኪ ወጣቶቹን አስተምርልኝ ወይም ደግሞ የእናንተን ትምህርት ላክልኝ የሚል ሰው እና እግዚአብሔር ባርኮታል በዚህ በፕሮፌሽኑም በቢዝነስም በመናምና ልጄ እንዲህ አለችኝ አለ፣ ታቱ ፍቀድልኝ አለችኝ አለ እና በፍጹም አልኳለ እንደ አብዛኛው ቤተሰብ ማለት እና ታውቃላችሁ ልጆች እንደዛ አይነት ነገር ሲመጡ መጀመሪያ በደካማ ጎናችሁ ስለሚመጡ እሺ መስቀል ላስደርጋለችኝ አይ መስቀሉን ተሸክመህ ዙር ነው የተባለውና ከዛ አይ ግድ የለም እሱንም አልኳት አለ። በኋላ አስባ እንዲህ አለችና መጣች አለ። በቃ በማይታይ ቦታ ላይ ላድርገው አለች አለ። ማለት ከውስጠኛው ክፍል አለ። በፍጹም አታረጊም አልኳት። እንደውም እንዲህ አልኳት አለ፣ አንቺ ከኔ የምትፈልጊው ነገር አለ፣ እኔም ካንቺ የምፈልገው ነገር አለ። አንዱ ይሄ ነው። ሰውነትሽን እግዚአብሔር የፈጠረውን እንዲህ አይነት ነገር አይንከው። ከኔ ደግሞ አንቺ ብዙ መፈለግሽ አይቀርም አልኳት አለ። አንድ ቀን ሲሄድ ይሄን ዓለም ጥዬ አለ ተናዝዬላችሁንም ሄደው ያለኝን አለ ግን ለጠበቆቹ ምን ነግራቸው አለ ራቁታቸውን ታይተው ታቱ የሌላቸው እንዲሆኑ እና ያው እንዲጠበቅ ይፈልጋል ማለት ነው። ይሄ አባት ግን ልቧም እንዲጠበቅ ነው። ልብ ግን አሁን ለታቱ ለምንድን ነው የሚከፈተው ካላችሁ እያንዳንዱ ትንሽ ነገር ከየት ነው የሚጀምረው? ከልብ ነው የሚጀምረው። የኛ ሰው ደግሞ ማለትም ያለብንን አንዳንዴ ስለማናቅ ታቱም ያረገ ልጅ ስታዩ አንዳንዶቻችሁ እንዴት ያምርብሻል እናንተ ለቀልድ ይሆናል ወይ የሰላምታ ምክንያት ሊሆን ይችላል። በልቡ ግን መዘራት ይጀምራል። እንደዚህ የተለያየ ፋሽኖቻቸውን በጣም ዛሬ እኮ ዘንጠሻል የሚሉ ሰማለሁ አንዳንድ ጆሮሽ ይል። ስለዚህ በልባቸው እየተዘራ ይሄዳል። ልባቸው ካልተጠበቀ ያ የልብ መንገድ አንድ ቀን የትና የት ይዟቸው ይጠፋል። ስለዚህ እግዚአብሔር ምን ይላል? ልብህን አጥብቀህ ጠብቅ፣ ክፉ ሐሳብ ከሰው ልብ ይወጣል። ጌታ ኢየሱስ ክርስቶስ እንደዚህ ነው ያላቸው። ልብን ለምንድን ነው እንዲጠበቅ የፈለገው? ማቴዎስ 15:19 ከልብ ክፉ ሐሳብ፣ መግደል፣ ምንዝርነት፣ ዝሙት፣ መስረቅ፣ በውሸት መመስከር፣ ስድብ ይወጣልና። የምሳሌውን መጽሐፍ ጌታ ሲያብራራው ኦሪጂኑ ልብ ነው። ስለዚህ ልብህን የምትጠብቀው ኤቭሪ ነገር በአገልግሎት ላለ ስኬት፣ ከወንድሞች ጋር ላለ ፍቅር፣ የደስታ ህይወትህ ራሱ በልብህ ነው። አንዳንድ ሰዎች አሉ አመስጋኞች፣ በጣም ደስ የሚላቸው በሽሮ ያመሰግናሉ፣ በአፓርትመንት ያመሰግናሉ፣ በተሰጣቸው ነገር ያመሰግናሉ። በጫማ ምናመሰግን ነበርን እኮ እዚህ ሀገር እንደመጣን አይደል እንዴ? ጌታ ሆይ አዲስ ጫማ ገዛው ምንል። ልብ እየተቀየረ ሲሄድስ ምንም ነገር የማይነካን ደረጃ እንደርስና ጌታ ሆይ እኔ እስከ መቼ በአፓርትመንት እኖራለሁ? ስንት ዓመት እኮ እንደምትኖር አታውቅም፣ ግን እስከ መቼ በአፓርትመንት እኖራለሁ? ምንድነው ይሄ ከተባለ ልብ ተከፍቷል። ነገ ላይ ቤት ገዙ ሲባል ልብ ውስጥ አንተስ የሚል ነገር ይመጣል። ልባችን እየተከፈተ በሄደ ቁጥር ደስታችንን ወይ ጨምረዋል ወይ ይቀንሰዋል። ክርስትና ህይወታችን ህይወትን በመጠበቅ ላይ የተመሰረተ ነው። ህይወትን ደግሞ ለመጠበቅ ልብን መጠበቅ ዋና ነው። ለምን? መውጫም መግቢያም እሱ ነውና። ወገኖቼ እግዚአብሔር ልባችሁ እንድትጠብቁ ይፈልጋል። ልብ በምን ይጠበቃል? ልብን እንደዚህ እንውሰደው። ልብን በገንዳ እንዳለ ውሃ ወሰዱትና ውሃ የሚያጠራቅም ነው ብላችሁ አስቡት። ያው የሳይንሱ ደም ነው የሚያጠራቅመው፣ ደም ይረጫል አይደል? ይሄ ግን ስፒሪቹዋሉ ያው እኛ ሁለት ማንነት አለ ታውቃላችሁ። መንፈሳዊ ማንነት አለ፣ መንፈሳዊ ጆሮ አለ አይደል? መንፈሳዊ አይኖች አለ። መንፈሳዊ አይኖቹ እንዲበሩልን እግዚአብሔር ይፈልጋል። መንፈሳዊ ጆሮአችን እንዲከፈት ይፈልጋል አይደል? እንደዚሁ መንፈሳዊ ልብም አለ፣ መንፈሳዊ ደግሞ ስጋዊም ደግሞ ልብ አለ። እና ይሄን መንፈሳዊ ልብ እንደ ታንከር እንወሰደውና ውሃ አለ። ውሃ ነው የሚያጠራቅመው እንበል
ቅድም እንዳልኩት የሚያጠራቅመው ሐሳብ ነው። ልብን የሞላው ምንድነው ብትሉ በመንፈሳዊ አሰራር ሐሳብ ነው። ልጄ ሆይ ልብህን ጠብቅ ሲል በሐሳብህ ያለውን ጠብቅ። መጽሐፍ ቅዱስ ስለ እግዚአብሔርን ስለማያምን ሰው ሲናገር በጣም ይገርመኝ። ምሳሌ 15 እና ምሳሌ 50 መዝሙር 15 እና መዝሙር 53 ላይ በሰነፍ በልቡ እግዚአብሔር ፊት ለፊት እኮ አይልም። ሰነፍ በልቡ ነው ባለ ብዙ ሰነፍ እኮ ይኖራል በእግዚአብሔር ቤት። አይ ዘላለም ሕይወት መኖሩን አላምንም እኔ ከእናንተ ጋር ሶሻላይዝ ለማድረግ ነው እንጂ ስጡ መባሉን አላምንም እኔ ማባከን አልፈልግም። ሰነፍ ዋና የሚታወቀው በድርጊቱ አይደለም በልቡ ነው። ስለዚህ ዋናው ነገራችን መገለጫችን ይሄንን ነው። እግዚአብሔርም ሰነፍን ብቻ አይደለም ደግሞ በልቡ የሚያውቀው። እነ ዳዊትን የወደደበት ምክንያት እንደ ልቤ የሆነልኝን የእሴይን ልጅ ዳዊትን አገኘሁ ያለው እንደ ልቤ ምን ማለት ነው? እንደ ሐሳቤ፣ እንደ እቅዴ፣ በሱ እንዳዘጋጀሁት እቅድ፣ በሱ ልሰራ እንደወደድኩት። በእርሱ 5 ልጆች ላሳድግ ፈልጌ ነበር ኑሮ ይከብደኛል ብሎ አንድ አሳደገ ልትባሉ እኮ ትችላላችሁ። አውሮፓ እየተወረሰች ያለችው በዚህ እኮ ነው። ስንፍና አይመስልም? የወንጌል ምድር ነበረች፣ ታላላቆች የተነሱባት። ጥቂት ዓመት ኖረናል እዛ፣ ጥቂት ወገኖች ያለን እዚህ። ግን ምን አሉ በኋላ? አይ ልጅ ማሳደግ ከባድ ነው፣ ቫኬሽንህን ያሳጣሃል። ሴትም ማማጥ ነው እንትን አለች፣ ጡትም ማጥባት ሼፕ አሉ። አየሽ ስንፍና ሲመጣ እንደዛ ነው። አሁን ታዲያ አውሮፓ ብትሄዱ አውሮፓ እየተዋጠች ነው። እግዚአብሔር በእኛ ሊፈጽም ያለው ነገር አለ። እንደ ዳዊት የማይፈጽም ሰው አለ። ዳዊትን ግን በመጨረሻ ያለው እንደ ልቤ የሆነልኝን ዳዊትን አገኘሁት አለ። ስለዚህ እግዚአብሔር ልባችንን እንዳልኩት እንደ ታንከር ውሃ ይውልኝና ልባችሁ እናንተ እስከ ዛሬ የገባባችሁ ሐሳብ መገለጫዎች ናቸው። በቃ ምኞትዬን ከጽ የሚለያት ነገር ደማቸው አይደለም፣ ዲኤንኤያቸው አይደለም፣ ያደጉበትና የወሰዱት ሐሳብ ነው። ሌላ ነገር አይደለም። ዮሂ ለምን እንደ ማሚ አልሆነችም ብትሉ ከልጅነቷ የገባው ሐሳብ ከጽ ጋር ከገባው ይለያያል። እኩል እንጀራ በልተው ሊሆን ይችላል፣ ግን የሚገባው ሐሳብ የተለየ ነው። ስለዚህ ልባችን ሐሳቡን እንደ ውሃ ብታዩት በምን ይሄ ልብ ይጠራል ካላችሁ የሐሳብ ልክ እንደ ቆሸሸ ውሃ ብታዩት፣ ቆሽሾ ከሆነ ያን ታንከር ውሃውን ለመቀየር ምንድነው የምታደርጉት? ሞር ውሃ ትጨምሩበታላችሁ። ንጹህ ውሃ እየጨመራችሁበት ትሄዳላችሁ። ንጹህ ነው። ለዚህ እኮ ነው ዳዊት አቤቱ የቀናውን ልብ ፍጠርልኝ። አንዳንዴ ልቡን በክፋት ያገኘውና ምን ይላል? አቤቱ የቀናውን ልብ ፍጠርልኝ። የቀና ልብ ደግሞ ምርጫ ነው። ወንድምህን አይተህ የቀናውን ለማሰብ ምርጫ ነው። የጽን ልብ እግዚአብሔርን በጣም ማመሰግነው በዚህ ምክንያት የማቀውን ያህል ቅድም እንዳልኩት የማቀውን ያህል እንዲህ ስላችሁ በጣም ነው የምንተዋወቀው፣ ግን ልብ እንደማይታወቅ ለመናገር ጽ የሆነ ሰው ሲጋራ ቢሸታት ብዙ ጊዜ ነግሬያቸዋል። ምንድን ነው የምትለው? በቃ ከሆነ ከሚጨስበት ቤት ነው የወጣው ነው የምትለው። ይኸውላችሁ አሁን ትራፊክ እየነዳን ሰው ቢቆርጠን ጽ የምትለው እንደዚህ ነው። ልንገራችሁ ስሙኝ በደምብ። የሆነ የሚያጣድፈው ነገር ስላለ ነው ወይ ሐኪም ቤት እየሮጠ ነው። አንዳንዶቻችን እኔ ተደፈርኩ ሮጬ መቁረጥ አለብኝ። በልባችን ያለው አቲቲዩድ የምናችን ጥርቅም ነው የነበረው የሰማ ነው። ልጆቻችንን እኮ ለዚህ ነው ከሚሰሙት እንድንጠብቃቸው ያለበት ምክንያት። ስለዚህ ልብ እንዴት ነው የሚቀየረው? በእግዚአብሔር ቃል። ጎልማሳ መንገዱን በምን ያነጻል? እግዚአብሔርን ቃል በመጠበቅ ነው። እግዚአብሔር ልባችሁን እንድትጠብቁ ይፈልጋል። ልባችንን እንድንጠብቅ ይፈልጋል። በምንድን ነው የሚጠበቀው ካላችሁ ግን አንደኛ በእግዚአብሔር ቃል ነው። ዕብራውያን 4:12 አውጡልኝ። ልባችሁን ጠብቁ ወገኖቼ። እግዚአብሔር ያየላችሁን ያህል እንድትኖሩ ልባችሁን ጠብቁ። በሙሉ ልባችን እንዲጠበቅ እግዚአብሔር ይርዳል። ዕብራውያን 4:12 አሜን አሜን አሜን። በጣም ይገርመኛል ይሄ ቃል።
የእግዚአብሔር ቃል ምንድነው? የሕያው ያለ ማለት ነው። መድኃኒት የሚሰራ ሕያው የሚባል ሰው የሚንቀሳቀስ ነው። እና የእግዚአብሔር ቃል ሕያው ነው፣ ይሰራል። ወደ ውስጣችሁ ሲገባ ቅድም ያልኩት ልባችን ተበላሽቶ ቢሆን ሪሌሽንሺፕ ከመበላሸቱ በፊት ልብ ነው የሚበላሸው። ባልና ሚስት ከመጋጨታቸው በፊት በልባቸው ግጭቱ ይከናወናል። ወዳጆች ግንኙነታቸው ከመሻከሩ በፊት በልባቸው ይሻክራል። ስለዚህ የት ነው እያንዳንዱ ጦርነት የሚጀምረው ካላችሁ በሰው ልብ ውስጥ ነው። እና ልብህን ጠብቅ። ስለ እግዚአብሔር ራሱ ባለፈው ትዕግስቴ ስትመሰክር እግዚአብሔርን አኩርፌው ነበር። አታስታውቅም እኮ ማይክሮፎን እኛ አላወቅንም፣ ግን በልብ ነው የሚጀምረው። አንድ ቀን እኮ እናውቀው ነበር። እግዚአብሔር ቀድሞ ባይደርስላት ኖሮ በልብ ያለው ነገር መገለጡ እኮ አይቀርም። ግን ምን መጥቶ ነው የሚያክመው ካላችሁ ይሄ የሚሰራ ቃል ዝም ብሎ ጠዋትና ነጋ የምንሰማው ቃል አይደለም። ሕያው ነው፣ የሚሰራ ነው። ለሞተው ሕይወትን ይሰጣል። የሌለን እንዳለ ማድረግ ይችላል። የመዓዛ የሌለውን ልብ በመዓዛ መሙላት የሚችል ነው። የእግዚአብሔር ቃል ሲነገር የሚሰራ ነው። ስለዚህ መስራት ብቻ ደግሞ አይደለም የሚለውን ስሙ። ሁለት አፍ ካለው ሰይፍ ሁሉ ይልቅ የተሳለ ነው፣ ነፍስንም መንፈስንም ጅማትንና ቅልጥምን እስኪለይ ድረስ ይወጋል። ቅድም ያልኳችሁ የሰው ማንነቱ እነዚህ ናቸው። የእግዚአብሔር ቃል ሐኪም መንፈስን የሚያልፍ ነገር ማድረግ አይችልም። ስጋ ከታመመ ያክምሃል። የእግዚአብሔር ቃል ብቻ ነው የሚያክመው ነፍስንም መንፈስንም። ስለዚህ አንዳንድ ጊዜ ልባችን ቢበላሽ ከእግዚአብሔር ጋር ባለን ህብረት ራሱ ምን እናድርግ? እኔ አሁን እያልኩ ነበር። እንደውም በእነዚህ ሳምንታት እንትን የጸሎት ስፍራ ልሄድ ወይ እያልኩ ነበር። አይላንድ ነፍሳችሁን ማከም ትፈልጋላችሁ? ልባችሁ እንደገና ወደ ክርስቶስ ፍቅር እንዲነድ እንዲሁ እኮ መኖር እንችላለን። እየዘመርን መኖር እኮ እንችላለን። እየዘመርን ዓለምን እየመሰልን ለሚመታን እየመታን ለሚሰድበን እየረገምን መኖር እኮ እንችላለን። ግን እግዚአብሔር ያደሰው የፈወሰው ጳውሎስ እንደነበረው ቀድሞ ጨለማ ነበራችሁ አሁን ግን ብርሃን ናችሁ እንዳለው፣ ቀድሞ አሳዳጆች ነበራችሁ አሁን ግን የፍቅር ናችሁ እንዳለ፣ በክርስቶስ ፍቅር የሚያኖር ምንድነው ካላችሁ የእግዚአብሔር ቃል ነው። ያ የተበላሸውን ሕይወት ገብቶ ነፍስን ጅማትን መንፈስን እስኪለይ ድረስ ይላል። ቅድም የነገርኳችሁን በሙሉ ይላል። የሰውን ስሜትና ሐሳብ ደግሞ ይላል። በነፍስ ውስጥ ያሉ ደግሞ እነዚህ ናቸው ብያችሁ ነበር። ኢንቴንሽኖቹን ይላል። ሌላው ትርጉም እግዚአብሔር ብቻ ነው ሰውን ማከም የሚችለው። የሚያክምበት መንገድ ደግሞ ቃሉ ነው። የእግዚአብሔር ቃል የነጠረ ነው፣ ለሚታመኑበትም ደግሞ ጋሻ ነው ይላል። ስትቀበሉት ያክማል፣ ይፈውሳል፣ ወደ ቀድሞ ይመልሳችኋል። ሐዋርያቱ ጌታ የሞተ መስሏቸው ወደ ኋላ መመለስ ጀምረው ነበር። ጠውልገዋል። እኛ በክርስትና እንጠወልጋለን። መጠወለጋችንን ብዙ ሰው የማያይበት ምክንያት አዲሱ ጄኔሬሽን ስለሆን እናስመስላለን። ማንም መጠወለግህን እኮ አያውቅም በዚህ ዘመን ማንም እኮ አያውቅም። የድሮዎቹ ክርስቲያኖች እኮ ሰው ሲጠወልግ ወደ ኋላ ይቀራል። እንዲሆኜ ወደ እግዚአብሔር ቤት አልሄድም ይሉና ወደ ኋላ ይቀራሉ። ከዛ ምን ይደረጋል? ሰው ይላክባቸዋል። ጊታር ይዘው ምናምን። አንድ ወንድም ነበር እና ትደውልለት በርሊን ሆነ ጊታርህን ይዘህ እንዳትመጣ በጣም ደህና ነኝ ይላል። ምን ማለቱ ነው? ወደ ኋላ ብዬ አይደለም ነው። እና እነዛ ሐዋርያቱ ልባቸው ጥውልግ ብሎ ነበር፣ ወደ ኋላ እየተመለሱ ነበር አይደል? ጌታ መጣና እንዴት አከማቸው? በቃሉ ወደ ኋላ ተመልሶ ከየት እንደመጣህ እስከ ዛሬ እንደተሸከመህ አጀማመር የፍቅር ሰው እንደነበረ ከየት እንደወደቅክ አስብ ብሎ በየዋህነት እንድትኖር እንደተጠራ ምህረት እንዳበዛልህ ያንን ሁሉ አስታወሳቸውና በቃሉ ሲህን ነግሬያችሁ አልነበረም ወይ? አያችሁ እግዚአብሔር እንዲህ ሲመጣ ያኔ በቃ ተጽናኑና ብድግ ትላላችሁ። ከዛ ተፈወሱና ደስ ሲላቸው ሲናገረን አሉ ልባችን ንገሩኝ።
አሁንም በእግዚአብሔር ቃል ልባችሁ ይቀልጣል። ቆይታችሁ እኮ የቆያችሁ በሄዳችሁ ቁጥር እግዚአብሔር ምንም ቢናገር እኮ ምንም የማይመስላችሁ እኮ ዘመን ይመጣል። ተመለስ ሲል ኖ ምንልበት ዘመን ይመጣል። ለዚህ ነው ዛሬ ድምፁን ብትሰሙ ምናችሁን ልባችሁን እግዚአብሔር ልባችሁን ጠብቁ ይላችኋል። ልባችሁን በመጠበቅ ሕይወታችሁን ትጠብቃላችሁ። ሕይወታችሁን በመጠበቅ ትውልዳችሁን ትጠብቃላችሁ። ሕይወታችሁን በመጠበቅ ዴስቲኒያችሁን ትጠብቃ። ሌላው ቀርቶ ጤናችሁን ትጠብቃላችሁ። የብዙ በሽታ ምክንያቱ ስትረስ ነው። ልባችን ስላልተጠበቀ ግን የገባው ነገር ሁሉ እየገባ ስለ ጡረታዬ አስባለሁ። ለመጦር መድረሴን በምንድን ነው የማውቀው? ልጆቹን በቀደም እኔና ሰበሰብናቸውና ብዙ ነገር እየተነጋገር አንድ ነገር ነገርናቸው። እኛ እንዲሆኑ እንዲያደርጉ ስንል ከናንተ ምንም የፋይናንሻል ቤኔፊት አንፈልግም። እኛን የሚጦረን እግዚአብሔር አለ። በዚህ ደረጃ ማትተማመንበት ከሆነ እግዚአብሔርን እንደገና መታችሁ በእውነት እጸልይላችኋል። ጻድቅ ሲጣል ዘሩም እህል ሲለምን አላየሁም። እግዚአብሔርን በደንብ ስናቀው አቤት ደጉ እግዚአብሔር፣ አቤት ቸሩ እግዚአብሔር፣ አቤት መልካሙ እግዚአብሔር። አንተ ለልጆች ለዩኒቨርሲቲ ገንዘብ ካጠራቀም እግዚአብሔር በሁለት መንገድ መሆን አይቻልም። አያችሁ ልጄ ሆይ ልብህን አጥብቀ ጠብቅ። እግዚአብሔር ደግሞ ምን መሰላችሁ የሚፈልገው? ሙሉ ልብ ነው። ሙሉ ልብ። ግማሽ ልብ እግዚአብሔር አይወድም። በፍጹም ልብህ፣ በፍጹም ኃይልህ፣ በፍጹም ሐሳብህ እግዚአብሔርን ውደድ። በፍጹም ዳዊት እንደዚህ ነበር። በፍጹም ልብ አላጠፋም፣ አጥፍቷል፣ ወድቋል፣ ተነስቷል፣ ወድቋል፣ ተነስቷል። የሱን ያህል የሚቆጠርበት ሰው የለም። እግዚአብሔር ግን የሚወደው ምኑን ነበር? ልቡን ነው የሚወደው። ሰለሞንስ ጥበብ የተሰጠው ታላቅ ሰው፣ የምድር ጥበብ የተሳየበት ሰው፣ ግን ልቡ ከእግዚአብሔር ተበላሽቶ ነበር። ብዙ ነገር ልቡን አዘነበሉት። ብዙ ሚስቶች አገባና ይላል ጣዖት እንዲያመልክ ልቡን አዘነበሉት። አማርኛውን አዘነበሉት የሚለው ግን ልቡን ከፈሉት ነው። እግዚአብሔር ሙሉ ልብህን ይፈልጋል። ጽድቅና ኩነኔ ቢኖርም ባይኖርም አይደለም። እንዲህ አይነት እምነት እየበዛ ነው። ከክፋት ደግነት ሳይሻል አይቀርም አይደለም። እግዚአብሔር አለ፣ በስልጣኑ አለ፣ በሕያውነቱ አለ፣ በመሪነቱ አለ፣ በመልካምነቱ አለ። ሩጫ ያስጀመረህ የሚያስጨርስ አምላክ አለ። ግን በፍጹም ልብህ በእግዚአብሔር ታመን። ልባችሁን ስትጠብቁ በልባችሁ ታምናላችሁ። የሆነ ነገር ስለመጣ ይወስደኛል ብላችሁ አትሰጉ። በፍጹም ልባችን ስናምነው እግዚአብሔር ልባችንን በቃሉ እያነጻ በቃሉ እየመራ መሄድ ስለምንችል ማለት ነው። ወደ ማጠቃለያው እመጣለሁ። እግዚአብሔር ብዙ ነገሮች ጠብቁ ብሏችኋል። ትእዛዜን ጠብቅ በሕይወት ትኖራለህ ብሏል። ቤቱን ለእናንተ አደራ ተሰጥቷል። ባይዘው የእግዚአብሔር ቤት አደራ ለእናንተ ተሰጥቷል። በመንፈስ ቅዱስ አማካኝነት አደራ ተሰጥቶናል። ትውልድ በእኛ እጅ አደራ ተሰጥቶናል። ጠብቅ የተባለው ብዙ ነገር አለ። እግርህን ጠብቅ ብሏል። ወደ እግዚአብሔር ቤት ስትገባ እግርህን ጠብቅ፣ ለመስማት የፈጠነ ይሁን። ከሰነፍ መስዋዕትነት ይልቅ መስማት በእግዚአብሔር ዘንድ የከበረ ነው። ብዙ ነገር ጠብቁ ተብሏል። ከሁሉም ግን ሕይወትህን ጠብቅ። ከጌታ የተቀበልከው ትልቁ አደራ ሕይወት ነው። ከቸርች አይደለም የተቀበላችሁት፣ ከመሰከረልህ ሰው አይደለም፣ ከፓስተሩ አይደለም። ፓስተሩ አንድ ቀን ምን እንደሚሆን አታውቅም። አንተን ግን እግዚአብሔር ሕይወት ሰጥቶሃል። ሴጣን ፈልጎ ሊያገኘው የማይችል ቦታ በክርስቶስ የተሰወረ ማን ነው ግን ሊያጠፋው የሚችለው? አንተ ነህ። ልብህን ጠብቅ። እግዚአብሔር ሕይወት ሰጥቶሃል። ያ ሕይወት እንዲጨምር ይፈልጋል። ያ ሕይወት በእግዚአብሔር ቤት እያፈራ እንዲሄድ ይፈልጋል። ልብህን ጠብቅ። በትጋት ልብህን ጠብቅ። ልባችን በእግዚአብሔር ቃል እንዲጠበቅ እግዚአብሔር ይፈልጋል። በቀደም ከዚህ ጋር እንጀራ ልንገዛ አበሻ ቤት ሄድንና አንድ አበሻ ልጅ አገኘን። በር ላይ ቁጭ ብለዋል፣ ተጎሳቁሏልና ባንካችሁ ርቦኛል አለን። ዝም ብለን ገባንና አበሻ ቤት የሚገኝ ነገሮች ገዛንና የሚበላ ነገር ስንወጣ ይዘንለት ሄድን እና
ገና አልፈልግም እንደዛ አይነት ነገር አልወድም ምናምን አለ። ገና ውስጡ ያለውን አላየው እና ያው ይገባቸዋል። ሞር እንደዛ ብር ነው የሚፈልጉት። ግድ የለም ተወደዋለህ ብዬው ሰጥቼው ሄድኩኝ። ቢመልስልን ምን በላው ነበር እኛ ማለት ግድ የለም። አንድ አበሻ ደግሞ ልክ እንደኛ ገና ሲገባ መጣ አየውና መጣ እያየ ነው። ምን ሆነሃል ወንድም ያለው ርቦኛል አለ። በጣም ጥሩ ስራ ቀጥረሃለሁ እናም ሲለው አይ ኖ አለ። ለምንድን ነው መሰላችሁ ማትፈርዱበት? በልቡ ስራ እንደማይችል ሰው እኮ የልቡ ውጤት ነው። ብዙ አመት ስራ እንደማይችል ለራሱ ከነገረ፣ ብዙ አመት በድራግ ሰው ከኖረ፣ ሰውን እኮ ከገባበት ለማውጣት የሚቸግረው እኮ ይሄ ነው። ተስፋ የለኝም የሚል ሰው እኮ እግዚአብሔር መጥቶ በቃሉ ተስፋ እኔ ነኝ ካላለው ሐኪም ጎትቶ ሊያወጣው አይችልም። ሰው ፈቃደኛ ካልሆነ የምድር ሳይንቲስት ሰውን ማዳን እንደማይችል ታውቃላችሁ። ከሰማይ እሳት የሚያወርዱ አገልጋዮች ሰውን ማዳን እንደማይችሉ ታውቃላችሁ። አንተ ብትፈቅድና ብታምን መጥተህ ወደ ጌታ እኮ በልብህ ብታምን በአፍህ ብትመሰክር ነው የተባለው። በልብህ ማመን ያንተ ንጹህ ስጦታ ነው። it is on your will እና ከዛ ስንመለስ እየገረመን ሄድን ከዚህ ጋር ማለት በልዩ አይደለም የፈረድ ነው። አደራችሁን ሰው የሰማው ነገር ውጤት ስለሆነ 20 አመት በዛው እስከኖር ከባድ ነው። ብዙ ቦታ ያለው አንዳንድ ሰዎች መንገድ ዳር የተጣሉን ሰዎች መኪና አቁመው እኔ ረዳሃለሁ ጸጉርን ታስተካከል ምናምን ይሏቸው እሺ አይሉ። ለምን? የተበላሸው እጁ አይደለም፣ የተበላሸው እግሩ አይደለም፣ የተበላሸው ምኑ ነው? ልቡ ነው፣ ህይወት ነው። ለዚህ እኮ ነው እንደ ሰዎች እንደ አገልጋዮች እንደ ወንድምና እንደ እህት በጣም ጠንቃቃ ልንሆን እኮ የሚገባን። ለዚህ ነው ሰውን ዝም ብለህ አይተህ አትተኩስበትም፣ ዝም ብለህ አይተህ አትፈርድበትም። ልቡ ውስጥ ያለውን ሐሳቡን አታውቅም። ለዚህ ነው ካንተ የሚጠበቀው ምንድነው? አንተ በልብህ ያለውን ሰላም፣ ቸርነት፣ ምህረት አገባበት፣ ውደደው፣ እቀፈው። እንደ ሃይሚዬ ብቻ ነበር የምንለው። አሁን እንደ ሀብትሽም ከሰው ልብ ውስጥ ጭንቀት የሚያወጣ ነገር ጠውልጎ ካገኘው ርቦሃል በለው። አንድ ወንድማችን ጋር በቅርብ ደወልኩና መለኮት ያለ ሰው ነውና እንዲሁ እየጠየቅኩት ስለ ደህንነቱ አሁን ትንሽ ጊዜ ነው ያላያችሁትምና ስለ አንድ ሰው ነገረኝ። በእነሱ ያየሁትን እግዚአብሔርን እኛ እዚህ በምንሰብከው አይደለም እግዚአብሔርን ዋና ሰዎች። ይሄማ የጸጋ ስጦታ እኮ ጳውሎስ እኮ ለዚህ ነው እኔ ለሰው ከሰበኩ በኋላ የተጣልኩ እንዳሉ መስበክ እኮ አይደለም ዋናው ስራ። ልብህን ለእግዚአብሔር ጠብቆ እግዚአብሔር በልብህ ውስጥ ፈቃዱን ፈጽሞ ህይወት ባንተ ውስጥ ለሌሎች እንዲገለጥ፣ ሌሎች የሚበሉት የሚጠጡት እንዲሆን ነው። ስለዚህ ልብህን ጠብቅ። እና ሰው ማን ነው ካላችሁ የትናንትና ሐሳቦቹ ክምችት ነው። በደንብ ስሙኝ፣ አሁን እያጠቃለልኩ ነው። አንተ ማን ነህ? አንቺ ማን ነሽ? እኔ በመለኮት ታሪክ ከሚገርመኝ 2 ሰዎች እኩል ይመጣሉ ወደ መለኮት። አንዳንዱ በጣም የሚገርም ለውጥ በህይወቱ ይከሰታል። አንዳንዱ ደግሞ እንደዛው ነው። ምንድነው ልዩነቱ? ልቡን ገርበብ አድርጎ ይከፍታል ለእግዚአብሔር ነገር። ፈቃዱን ገርበብ አድርጎ ይከፍታል ለእግዚአብሔር ነገር። አእምሮውን ለሌላው ነገር ነው ሞር የሚሰጠው። ስለዚህ እኛ ማንን ከተባለ ይሄ የምታዩት ሰው እስከዛሬ እግዚአብሔር የዘራብኝና ጠላት የዘራው አጣፉትና ሂሳቡን ትርፍና ገቢና ወጪውን የዛ ውጤት ነኝ። በቃ ሌላ ነገር አይደለም። ሰው በሱ ውስጥ ያለው የሐሳቡ ውጤት ነው። መላክዬን መላክዬ የሚያረጋት ከደሬ ጋር መወለዷ አይደለም። በፍጹም አንድ ቤት አድጋችሁ እንደ ማርያምና ማርታ ልትለያዩ ትችላላችሁ። በጣም ብዙ የእግዚአብሔር ሰዎች አሉ አንድ ቤት ያደጉ በጣም የሚለያዩ። ምንድነው ቢባል ልባችሁ። እንነሳውላችሁ ልባችሁ ላይ እጃችሁን አርጋችሁ ልባችሁን እግዚአብሔር እንዲጠብቅ እግዚአብሔር በህይወታችሁ ያሰበውን ነገር ሁሉ አያችሁ። አይንህን ጠብቅ አላለም። አይንህ የልብህ ውጤት ነው። ልብህ ላይ ነው ማኔጀሩ ያለው። አይንህን ቃል ኪዳን ማድረግ የሚችለው ልብህ ላይ ነው ያለው። አንደበትህን ጠብቅ ይላል። ግን ዋናው አንደበትህን መጠበቂያ ምንድነው? ልብህን መጠበቅ ነው። ልባችሁን ጠብቁ።